አክብራን ተመልካቾቻችን አሁን ደግሞ ከአቶ ሽሙኤል ለገሰ ጋር ቆይታ እናደርጋለን። ሰላም ጤና ይስጥልኝ አቶ ሽሙኤል። ሰላም ጤና ይስጥልኝ እንደምን አላችሁ? አይቻው እንደምን አላችሁ? ሰላም ናችሁ? ያ አቶ ነኝ ልክ አቶ ነኝ በክብር እቀበለዋለሁ። ግን ዶክተርም ነኝ። ዶክተር ስላልከኝ አልከስም። ዶክተርም ነኝ፣ አቶም ነኝ፣ ወንድምም ነኝ፣ ወዳጅም ነኝ። እግዚአብሔር ይስጥልን። እውነት ነው፣ ትክክል ነው። ተሳስቻለሁኝ፣ ይቅርታ። አይ የግድ ነው እንደ መሆን አለበት እንጂ እውነት ነው። እሺ ዶክተር፣ እሺ እንደ ትልቅ መስዋዕት ትልቅ ዋጋ የተከፈለበት ነው መሆንም አለበት እንጂ ተገቢ ነው። ዶክተር ጤና ይስጥልኝ። እንግዲህ ዛሬ ኢየሩሳሌምን በተመለከተ ነው ሰፋ አድርገን የምንወያየው። ላንተ እንግዲህ አንተ እያልኩ ነው የምንወያየው ከወዲሁ ፍቃድህን። ልክ ነው። ላንተ ኢየሩሳሌም ማለት እንዴት ነች? እንዴት ነው የምትመለከታት? እንዴት ነው የምታያት? ይኸውልህ ኢየሩሳሌም ማለት እንግዲህ እኔ ትንሽ በሶስት ደረጃ ከፍዬ ላሳየ። አንደኛ በኢትዮጵያ ያለን ምን ይባላል መሰለህ፣ አይናችንን ጨፍነን የእምነት ነው ገባ፣ በእምነት ነው በምናባችን ነው ኢየሩሳሌም ያለ ነው እንጂ በአካልም እንደገና በመንፈስም ግማሽ ነን። ግን በምናባችን በህልማችን ኢየሩሳሌም ነን። ኦኬ። እንደገና ደግሞ ከኢየሩሳሌም ውጪ ስንሆን በተለይ እኔ አሁን ደግሞ አሜሪካም ሀገር ሌላም ሀገር አሜሪካ ነገር ለብዙ ጊዜ ነበርኩ። እዛ ሀገር ስሆን ደግሞ የብዙ አይነት ይሁዲዎችን አብረው ኢየሩሳሌምን ሲፈልጉ ጽዮናዊነትን ሲናገሩና ሲያስተምሩ ስታይ ደስ ይልሃል። ገባ? ምንድነው ማለት በኢትዮጵያ የእምነት ኢየሩሳሌም ነው። በእምነት በእሙና እና በህል ገባ። በውጪ በአሜሪካና በተለያዩ ሀገሮች ደግሞ የቀረብክ ይመስልሃል፣ ግን አልገባህባትም። ለምንድን ነው የቀረብክ ይመስልህ? ብዙ ይሁዲዎች አጠገብ ሆነው በብዛት ስለ ኢየሩሳሌም ቢናገሩና የሚያስተምሩ ድርጅቶችም አካሎችም አካባቢ ስላሉ የስለሃይ ዳምኑት ልሽታቴ ገባ። ኢየሩሳሌምን ቦኔ ለማድረግ ኢየሩሳሌምን ለመመስረት ወይም ደግሞ ለኢየሩሳሌም ያለህን ተሳትፎ በገንዘብም በኃይልም በጸሎትም ምንም በምትችለው መንገድ በይሁዲው ማህበረሰብ ተሳትፈ ተካተህ ማድረግ ያለብህን ነገር እንድታደርግ እድል ፈንታውን ይሰጣል። ገባ? ምንድነው መሰለ በውጪ ሀገር የኢየሩሳሌምን ሁሉም ይሁዲ በአንድነት ተሰባስቦ ኢየሩሳሌምን ሲመሰርታት አይቻለሁ። ገባ? ምን ማለት ነው? ለኢየሩሳሌም ሲጸልዩ ዮም ኢየሩሳሌም ሐላል ወይም ደግሞ መዝሙር ዳዊት ሐላል ስናደርግ በቤተ ክህነት በአንድ ላይ የሁሉም ይሁዲ አንድ። አሁን ደግሞ በዚህ በእስራኤል መተ በኢየሩሳሌም ስትኖርባት ያ ደግሞ የተስፋው የቃል ኪዳኑ መሟላት ወይም መሳካት ፉልፊልመንት ይባላል። ወይ ደግሞ መግያ በዝማን ዘ እና በሰዓቱ በጊዜው ቦታው ላይ ደርሰን በምጽዋውን እያሟላን ነውና በጣም ደስ ይላል። የሁላችንም የአባቶቻችን ጸሎት ነው። ብዙዎቻችን ወንድሞቻችን ትልልቅ ወንድሞቻችንም መተው በእግራቸው ለመምጣት ታግለው መስዋዕት የከፈሉበት ይህ ኢየሩሳሌም አባቶቻችን እኔ እኮ ይገርምሃል እኮ አንዳንዴ ኢየሩሳሌም ሲባል አንዳንድ ቦታ ላይ ምን እናሰማለሁ መሰለህ፣ እኔ በአሜሪካ በነበርኩበት ሰዓት ኢየሩሳሌም ማለት የነጮች የኮሎናይዘር ወይም ደግሞ የነጮች የመስፋፋት በአፍሪካም ሆነ በተለያየ ዓለም የመስፋፋት ፕሮጀክት ወይም ደግሞ የአሰራር አይነት ወይም ደግሞ በቀኝ የመግዛት መንገድ ይላሉ እና ያስተምራሉ እና ያሳዝናል። ለምንድን ነው መሰለህ የሆነበት ምክንያት? እኔ እንግዲህ በራሴ መረዳትና በራሴ ባለኝ ትንሽ ሪሰርች ወይም ደግሞ ምንድነው የሚባለው ጥናትና ምርምር ባደረኩበት ሁኔታ
ምንድነው መሰለ የይሁዲ ወይም የጽዮናዊነት የተነገረው ከሃርፐን በኋላ ያለው ነገር ነው ከጀርመን ከምናምን ከዛ ግን እኛ ጽዮናዊነት እኛ ከ2000 ዓመት ጀምሮ አባቶቻችን በእግራቸው ኢየሩሳሌም ለመምጣት ሲጀምሩበት የነበረው ያ ነው ጽዮናዊነት ያ ነበረ የሆነው እኛ ግን እዚህ ከመጣን በኋላ እስራኤል ሀገር ከመጣን በኋላ ኢየሩሳሌም ከደረስን በኋላ ለኢየሩሳሌም የምናደርገውን ወይም ለኢየሩሳሌም እንሰጠውን እንደምሳሌ በተክስም ጉብኝት ነው ኢየሩሳሌም እናውቃታለን ወይ አናውቃትም በፍጹም አናውቃትም ይገርምሃል ወንድሜ በአሜሪካን የሚገኙ ሃይ ስኩል የአሜሪካ ሃይ ስኩል ተማሪዎች አሉ እንደገና ደግሞ እያንዳንዱ እኔ አሜሪካን ሀገር ከግማሽ ህይወቴን ኖሬዋለሁ ከዛ ግማሽ በላይ እና እዛ ስኖር በጠቅላላ የኖርኩት በይሁዲው ህብረተሰብ መካከል ነው በተለይ ደግሞ ዳቲ ሉሚ ወይም ደግሞ ሞደርን ኦርቶዶክስ በሺቫ ዩኒቨርሲቲ በጠቅላላ ይሄ ሞደርን ኦርቶዶክስ የሚባል አለ ምን አለ መሰለ እያንዳንዱ ኮሚኒቲ የይሁዲ ትምህርት ቤት አለው በዛ ይሁዲ ትምህርት ቤትን ሁለት አይነት ትምህርት አለ ጀነራል ኤጁኬሽን ይላል ጠቅላላ ትምህርትና የይሁዲ ጂውሽ ኤጁኬሽን ይባላል ወይም ደግሞ ልሙዴ ኮደሽ እና ልሙዴ ኮደሽ ላይ ምን ይጨምራሉ መሰለ እንደገና ደግሞ ዛሬ እስራኤል ኤጁኬሽን እና ተናና ቶራ ይከፋፈልና ተና ቶራ ታልሙድ እና እስራኤል ኤጁኬሽን ወይም ደግሞ እስራኤል ራሱን የቻለ ከሶስተኛ ክፍል ጀምሮ ነው ከሶስተኛ ክፍል ጀምሮ እስከ 12ኛ ክፍል የእስራኤል ኤጁኬሽን አለ አሁን ይገርምሃል በጣም ይገርማል እኔ ለሁሉም ለኢትዮጵያ ይሁዲ እናገራለሁ ምን አለ መሰለ እያንዳንዱ ወገኖች ወጣቶች ሴቶችም ሆነ ወንዶች ልክ 12ኛ ክፍል ሊጨርሱ አንድ ወር ሲቀራቸው ለአንድ አመት ወደ እስራኤል ሄደው ቶራ መማር አለባቸው ወይም ምንድነው የሚባለው ምትናዴ ወይም ደግሞ በበጎ አድራጎት ስራ መስራት አለባቸው አንድ አመት እስራኤል መምጣት አለባቸው ይሄ የትምህርት ቤቱ ካሪኩለም ነው የሁሉ የሞደርን ኦርቶዶክስ ትምህርት ቤቱ ለዚህ ስለሆነ በዛ ካሪኩለም ሲመጡ ወይ በውትድርና ያገለግላሉ ይሄ ምንድነው ሞዴል ወታደር ይባላል ሀያል ሞዴል እንደዛ ሆነ ያገለግላሉ ወይም ደግሞ የሺቫው ነው ታልሙድ ቶራ ወይም ደግሞ ራሱ ተና ይማራሉ ወይ ደግሞ ሴቶችም ከሆኑ ደግሞ የሆነ ነገር ላይ ቤታቦት ወይም የልጆች ትምህርት ቤት ምናምን ነገር ምትናዴፍ ያደርጋሉ እንደ ሹሪት ልሚ ነው ግን ትምህርት ቤታቸው እዚህ ላይ ግን አሁን የኛ በተለይ የኛን በምንመለከትበት ሰዓት በዛው አብረህ ጨምረህ እንድትመልስልኝ አሁን ኢትዮጵያ በነበርንበት ሰዓት እንኳን ኢየሩሳሌም ላይ ወድቄ ብነሳ ከላቴ ሁሉ ወርጥ ይዞ ተነሳ ያሉ የሚዘመርበት ወቅት ነበር ዛሬ ከዚህ ከመጣን በኋላ ሂደን የማንጎበኝ እስከ መጎበኘት እንኳን ቢቻል እንኳን ብንሄድም ሂደን ኮቴል ላይ ጸሎት አድርሶ መመለስ ነው እንጂ የቀድሞዋን ኢየሩሳሌም የጥንቷን ኢየሩሳሌም ከተማ መጎብኘት ብዙ ታሪካዊ ቦታዎች ብዙ ሃይማኖት ቦታዎች የሚጎበኙ አሉ ያን ስናደርግ አናይም ለምን በጃዙት ወርቅ እንደ መዳብ ይቆጠራል እንደሚባል ሆኖ ነው ወይ አሁን የመጀመሪያ ነገርኩን ልጨርሰልህና አሁን እነዛ ፈረንጆች እዚህ ጋር ወጣቶች እዚህ ሲመጡ በዛ አንድ አመት ወይ 2 አመት ሸና አሌፍ መጀመሪያ ቤት ያው ሸና ቤት ማንዴት ነው ሪኳየርድ ነው ሪኳየር ማለት ማድረግ አለባቸው እያንዳንዱ ይሁዲ ማድረግ አለ አሁን ሸና ቤት ይሄንን ሲያደርጉ በዛ ፕሮግራም ውስጥ ምን ተካቷል መሰለህ በጠቅላላ ኢየሩሳሌምን ከጥፍሯ እስከ ጸጉሯ መጎብኘትና ማወቅ እውነት ነው በእያንዳንዱ ቦታ እየሄዱ መጸለይ ማወቅ መማር ተናውን ወይም ደግሞ ቶራውን ይዘው ከመራቢያቸው ጋር ወይም ከቱርጋቸው ጋር ያን ቦታና ነገር ይማራሉ ኦኬ ይሄንን እዛ ጋር እናስቀምጠውና አሁን እኛ በእጃችን የያዝነው ወርቅ ብለህ አንስተሃል ልክ ነህ ምን ሆነ መሰለህ እኛ በአንድ ወቅት
አባቶቻችን ኢየሩሳሌም ብለው መጡና በሁለት ከፍልልኝ ይሄንን መልስልሃለሁ። አሁን ሲመጡ ምን ሆነ መሰለህ? እዚህ ሲገቡ ሌሎች አረብ ወይም ደግሞ የእስልምና ሃይማኖት ተከታዮች በብዛት በዝተውበት አዩ እና ያሰቡትም ደግሞ ሁለተኛው ደግሞ እንግዲህ አባቶቻችን ያስቡት የነበረው በዚህ ቦታ ላይ ቅዱስ ቤተ መቅደሱ እንዳለና እዛ ላይ መስዋዕት እንደሚያቀርቡ ነበር። ገባ? ኢቭን እንደፈረሰ ቢገባቸው ያ ነገር እስከ ሙሉ በሙሉ መረዳቱ የላቸውም ነበረ። ገባ? አሁን እዚህ ሲመጡ ሁለት ነገር ሆነ። አንደኛው ስፍራው በብዛት እንደውም የተቀደሰ ቦታ የተባለው በብዛት እስራኤላዊ ባልሆኑ ወገኖች ወይም ደግሞ የአይሁድ እምነት የእስልምና እምነት ያላቸው ሰዎች አካባቢው ላይ በጣም የበዙበት እንደገና እና ያ ታዲያ መጥቶ መጎብኘት መጥቶ ከማየት ከማወቅ የግደናል። አልጨረስኩም። ያ ተስፋ አስቆረጠ ብዙ እና ብዙ ሽማግሌዎቻችን በወቅቱ መጀመሪያ ጥንት የመጡት እንደውም ከኢየሩሳሌም ራቅ አሉ። ለምን? ከእንደዛ አይነት ቦታ የራቁ መስላቸው በየሱፐር ማርኬት ሲሄዱ የሚያገለግሉት በእስልምና ወይም ደግሞ በሌላ ሃይማኖት ተከታይ ወንድሞች እና ይሄ አለማወቅና አለመረዳት እንደውም ነገሩ በጣም ከዛ እንዲርቁ አደረጋቸው። ግን ይሄ ምንድነው መሰለ አለመረዳታችን ነው እና ከዛ ምንም ለኛም ልጆቻችንም አሁን ይገርማል። አሁን በዛ የተነሳ እዚህ ተወልዶ የሚያድጉት ሌሎችም በብዛት ይርቃሉ ከዚህ አካባቢ። ለምን? እኛ አባቶቻችን በደንብ ነግረውናል አገር ቤት እያለን። እዚህ ከመጣን ግን በቃ አዝነናል። ለማችን ተስፋ ግን ያ ነገር መሆን የለበትም። እኛ መተን ኢየሩሳሌማችንን ኮቴል ሄደን አንዳንዴ ራሱ ነው በስግድ ቀን ታየለት ከስግድ ካረግን በኋላ ኮቴል ሄደን ኮቴል ጸልየን እዛም ደግሞ ከቄሶቻችን ጋር እግዚአብሔርን አመስግነን ስለዛም ተምረን ስለ ቤተ መቅደሱ እንደውም አንዳንድ የጉብኝት ነገሮችንም አንዳንድ ራሱ እንትኖች ሁላ እኮ ፕሮግራሞች ሁላ አሉ እኮ በነፃ ለወጣቶች ለምን የሚከፍለው የሚያስጎበኙ አሉ ለወጣቶቻችን። አሁን እነሱን ራሱ በጄዲሲ በተለያየ ፕሮግራሞች አሉ። እነሱን ራሱ ያደረገን ልጆቻችንን ማስተማር መቻል አለብን። ምክንያቱም ከልጆቻችን ከኢየሩሳሌም ጋራ መንፈሳዊም አካላዊም ቁርኝት እና ግንኙነት ሊኖራቸው ይገባል። ገባ? ያ ጽዮናዊነት ነው። እሺ፣ ለመጨረሻ ለማጠቃለል እንሞክርና ያጠቃለልን ነው እንምጣ። ምን ብናደርግ የባሰ ነገሩን ልናሻሽል እንችላለን? ከኛ ከወላጆች ምን ይጠበቃል? ከልጆችስ? በጣም ጥሩ። ከኛ ከወላጆች የሚጠበቀው ልጆቻችንን አፍቅረ ጽዮንን በተግባርን በትምህርት ማስተማር። አሁን ለምሳሌ በሻባት ላይ ጊዜ ሲኖረን ብርካታ ማዞንም የሆነንም በሆነ ኢየሩሳሌም የሚባለው ነገር ስንል ወይ የሆነ ነገር ስንል ይወላችሁ ኢየሩሳሌም እስራኤል አድርሶናል። በዚህ ቀን በዚህ ሰዓት በሽቦት በዚህ በምን ይቻለው ቀን እንዲህ እኔ እሄዳለሁ ኢየሩሳሌም እናንተ ትመጣላችሁ ወይ ብሎ ወልጆቻችንን ማነሳሳት ይዞም አብሮ መምጣት። ገባ? ምክንያቱም ልጅ ከአባትና ከወላጆቹ ነው የሚማረው። እኛ ያላረግነውን እነሱ አያረጉም። እኛ መነሳትና ማድረግ አለብን። ከዛ እኛ ስናደርግ እነሱ ይከተላሉ ማለት ነው። ስለዚህ ይዘናቸው እንምጣ ነው አንደኛው። ሁለተኛ ልጆቻችን ደግሞ ለዚህ አይነት ነገር ልጆች ሆይ አእምሯቸውን፣ ነፍሳቸውን፣ ስጋቸውን ክፈቱ። ምክንያቱም አባቶቻችሁ አያቶቻችሁ ስንት የቀድሞ አያቶቻችሁ ከ2000 ዓመት በፊት ይህቺ ቅዱስ ከተማ ለመምጣት ዋጋ የከፈሉባት አገር ነች። ስለዚህ ለዚህ ተቀደሰችው ኢየሩሳሌም ዋጋ ከፍላችሁ ልጆች ሆይ ፈቃደኝነት ኑ፣ ጎብኙ፣ ተማሩ። በአካባቢው ምትናደፍም በቀንም የሆነ ነገር ማድረግም አድርጉ ነው ብለው እንግዲህ ያው ከእንዳው በእድሜ ስንመጣ ከመቼ ጀምሮ እንዲህ ብናደርግ ይበልጥ ህፃን እያሉ በልጅነታቸው ጀምረን ካወቁ በኋላ በምን አይነት ዘዴ በተለይ ለልጆች ይሄን ማስተማር ማስጠናት የምንችለው ከመቼ ጀምሮ መሆን ያለበት? ይኸውልህ በጣም ጥሩ ጥያቄ ነው። በጣም ጥሩ ጥያቄ ነው። ይኸውልህ እኔ እንግዲህ 4 ልጆች አሉኝ እግዚአብሔር ይመስገን እና 2 አነስ ይላሉ፣ 2 ተለቅ ይላሉ
እና ሻባት እኔ በኢየሩሳሌም ብዙ በእርግጥ ከኮቴል ምርቃለሁ ብዙ ማድረግ ምርቃለሁ በብዙ እግር መንገድ ያስኬዳል። አሁን ምን አለ መሰለ ሻባት በወር ላይክ 3 ጊዜ ወይም 2 ጊዜ ከልጆቼ ጋር ከሁለቱ ልጆቼ ጋር ኮቴል ሄዳለሁ ሻባት እዛ ሁለቱ ደግሞ አይችሉም ህፃናቶች ናቸው ከ7 ዓመት በታች ናቸው ገባ ሁለቱ ስለማይችሉ አያታቸው ጋር እዚህ ታልፊዮት ይሄዳሉ ገባ ሻባት ምንድነው ምልህ እኛና ወላጆች ያንን ማድረግ አለብን እና እኛ ያላደረግነውን እነሱ ማድረግ አይችሉም ነው እና ከ7 ዓመት እላለሁ እንግዲህ በመርጃ ከሆነ በመኪና ከሆነ ደግሞ ያው እስከ 4 ዓመት ድረስ ጥሩ ነው። ዶክተር በመት ለሰጠህን ሰፋ ላለ ማብራሪያ እጅግ በጣም እናመሰግናለን። ሰዓት አጠረን። ሌላ ጊዜም በሰፊው በደንብ በእውነት ሰዓት ጨምረን እንሰጠውና በሰፊው እንወያይበታለን። እግዚአብሔር ይስጥልን ማለት የምትለው ነገር በለንና በዚሁ እንሰናባበት። በሉ እንግዲህ እኔ የሮም የኢየሩሳሌም በሰዓቱ አላልኩ ቢዘገይም ለሁላችንም ላለው እና ደግሞ በሱዳን ዋጋ ከፍለው ለመጡትም እንግዲህ ነፍስ ይማር ወገኖቻችን። ግን እንኮራባቸዋለን። የነሱ መውደቅ የኛ መነሳት ነው። ገባ እነሱ ወድቀው ነው እኛ ፍሬ የሆን ነው ነው አንድ ደግሞ ፍሬ ካልወደቀ ፍሬ አያወጣም። ስለዚህ የነሱ ፍሬ ነና ማለት ነው። እግዚአብሔር ይስጥልን ዶክተር በድጋሚ በጣም እናመሰግናለን። መልካም ቀን። አመሰግናለሁ።